እድል ምንድን ነው የተፈጠረው? እኔ እንጃ ቢኒ አላውቅም። እባክህ ሆስፒታል እንሰጣት። ዶክተር እንዴት ናት? ከፍተኛ ድርጋት የሚመጣ ራስ መሳት ነው። ኦክሲጅኗን፣ ደም ግፊቷን ሁሉም ጥሩ ነው። ቆየትም አልሄድም ብለሽ ቃል ገብተሽልኝ ነበር አይደል እንዴ? የገባሁልሽ እኮ አንቺ እስከምትፈልጊው ጊዜ ድረስ ነበር። ማሚ እንድትሄድ ለምን አትፈቅጂላትም? ቆይ ምን ትሰራልሻለች? አንቺ ለፍላፊ አፍሽን ዝጊ እሺ። ለምትሸርቡት ተንኮል አጋዥ አጣው ብለህ ነው? ሲጀመር ቆይ ከአንቺ በላይ ተንኮለኛ አለ እንዴ? በድጋሚ እናትሽን ፎቶ ልታሳየኝ ትችላለሽ? አልችልም። ለምን? ምክንያቱም ድጋሚ እንድትወድቅ ስለማልፈልግ። ቆይ እድልን ከዚህ በፊት ታውቂያታለሽ እንዴ? ግን እየቀባጠርክ ነው። አንቺ በፎቶ ራስሽን መሳትሽ ከፎቶ ጀርባ የሆነ ነገር እንዳለ ያሳያል። እንግዲህ እድል ክፍለ ሀገር ናት፣ እኔ ደግሞ አዲስ አበባ ነው የኖርኩት። የት እንተዋወቃለን ብለህ ነው? ምን ተፈጠረ? አንዳንድ የሚኖሩብኝ ነገሮች እናቴ ጋር ቢሆን ምንም ነገር አይፈጠረብኝም ብዬ አስባለሁ። ለምሳሌ መናቅ፣ ሁሌ ዝቅ መደረግ። ሜላት ከዚህ ስልክ መቼ ነው የምትላቀቂው? ማሚ በምን ልደበር ታዲያ? እስኪ አንብቢ፣ ቤት ውስጥ ስራ ስሪ። አንቺ ምን አይነት ሰው ነሽ? እኔ ለማስጠቆር ነው አይደል ሲጋራ ኪስ ውስጥ የጨመርሽው? ያንቺ ሲጋራ ማጨስ ማንንም ሰው የሚያስጨንቀው አይመስለኝም። ለምን ስትፈልጊ ስታንባሉ አትሄዱ? ከዚህ በኋላ ልብሴ እንዳትፈትሽ፣ ከፈተሽ እንደ ሌባ ነው የምቆጥርሽ። ማነሽ ሜላት? ኪስ ሳይፈተሽ ልብስ አይታጠብም። እሺ ባይሆን አንቺ አትዝረክረኪ። ቆይኛ ልጅሽን አላስረሳንሽም ማለት ነው? ወልደሽ ቢሞትብሽና ሌላ ብትወልጂ ያኛውን ትረሻዋለሽ ማለት ነው? አሁንማ የሞተችው ልጅ መሰለች ስትልሽ የልቤ ልብ ተሰምቶሻል። እንጂ ሟች መምሰል ሁላችንም እኮ ሟች ነን። ሟች ነን። በባለፈው ክፍል ላይ እንግዲህ እድል የእናቷን ፎቶ ለወይዘሮ ሮማን ስታሳያት ፌንት አድርጋ ነበረ እና ፌንት እንዳደረገች እንግዲህ የባለፈው ክፍል አልቆ ነበር። ዛሬ ፌንቱ እንግዲህ በውሃም ምትነቃ አልሆነችም። ሆስፒታል ድረስ እስከ መሄድ ደርሳለች። ሆስፒታል ሄዳ ቼክ ከተደረገች በኋላ የድንጋጤ እንጂ ሌላ ምንም ችግር የለባትም ተብላ ወደ ቤት እየተመለሰች ነው። ምን እንደተፈጠረ ግን እንግዲህ እስካሁን ያወቀ የለም። ምን ሆና ነው እያለ ነው ቢኒ ደግሞ እድል ያለችውን ነገር ፎቶ አይታ ነው የደነገጠችው እንደዚህ ሆነችው ብትለውም ሊያምናት አልቻለም። እንግዲህ እስቲ ቆይ እናጣራለን ብለው አሁን እንግዲህ ሮማን ወደ ቤት ተመልሳለች። ወደ ቤት እንደተመለሱ እንግዲህ ቅድም እድል ልትወጣ ሻንጣዋን አዘጋጅታ ባለበት ነበር ይሄ የተፈጠረውና አሁን ወይዘሮ ገነት ስትመጣ የእድልን ሻንጣ ስታገኝ እድል እንደምትሄድ አታውቅም ነበርና በይ ተመለሽ ብላታለች። እንግዲህ በዋናነት እድል በመውጣት በጣም ደስተኛ ነበረች። አሁን ግን በቃ ሳይሳካላት ቀረ። ቢኒም ደስ ብሎታል። ርድብን በይ ብሏታል። አሁን እንግዲህ ምንድነው ወይዘሮ ገነት እድል የምታየው እና የምታደርገው እያንዳንዱ ድርጊቷ ስትናደድ ኢቭን ራሱ ብሌንን የድሮዋን ብሌን የጠፋችዋን ሞተች የተባለችዋን ብሌንን ስለምታስታውሳት እያለቀሰች ነው። ፎቶዋን አምጥታ ታለቅሳለች። ቢኒ ደግሞ እንግዲህ የእድልን እናት ፎቶ አይታ ሮማን ፌንት አደረገች መባሉ ከንክኖታልና ከእድል ጀርባ ያለው ነገር ምንድን ነው? ታውቂያታለሽ እንዴ የእድልን እናት? እድል ጋር ታወቂያለሽ እንዴ እያለ ማፋጠጥ ጀመረ። ይህን ማፋጠጡን ግን ሮማን ደስ ያላት አይመስልም። በቃ ማቃት ሰው ነበረች እሷን መስላኝ ነው እንጂ አንታወቅም አሁን ድጋሜ ሳረጋግጥ ብለዋል። ምክንያቱም ተመልሳ ከመጣች በኋላ እድል ድጋሚ ፎቶ እንድታሳያት ጠይቃት እድልም አሳይታት ነበር። በኋላ እንግዲህ መሆኗን አረጋግጣለች ወይዘሮ ምረትን ማለት ነው። ግን አይመስላይ ነው ብላ ነው አሸፋፍ ነው ያለፈች። ቢኒያምም እንግዲህ በግልጽ ልትነግረው ስላልቻለች አሁን ጥርጣሬ ግን አድሮበታል። መጠርጠር ጥሩ ነው። ከጠረጠርነ በኋላ ነው ማረጋገጥ ማጣራት ምንችለውን ቢኒ ጠርጥሯል። አሁን ሮማን አግራማን ብላ ሰው በሌለበት እንግዲህ ሰው እንደታመመች ነው የሚያውቀው። እሷ ግን ያንን ነገር ለማጣራት ይህ እውነት ከሆነማ ሙች አለው እስካሁን የለፋውበት የደከምኩበት ውሃ በላው እያለች እየተጨነቀች ነውና ገጠር ክፍለ ሀገር ድሮ መጀመሪያ ላይ ከወይዘሮ ምረት ጋር የተደራደረችበት ቦታ አባባ ጋር ተመልሳ እየሄደች ነውና ቢኒም ይህንን ነገር ጠርጥሮ ምንድነው እኛ የማናውቀው ከዚህ ጭንቀትና ከእድል እናት ፎቶ ጀርባ ያለው ነገር ምንድነው ብሎ ከኋላ እየተከተላ እሷ ግን ይህንን ነገር አታውቅም። እነ እድል እና ወይዘሮ ገነት ደግሞ እንግዲህ እድል የብሌንን እንደምትመስላትና እንደምታስታውሳት እየነገረች እንደ እናትና ልጅ ወይዘሮ ገነትና እድል እያወሩ ናቸው። ወይዘሮ ገነትና ሜላት ግን እንደ እናትና ልጅ ሳይሆን እንደ ክፉ ጎረቤት ነው። እንግዲህ ወይዘሮ ገነት መጽሐፍ ስታነብ እሷ ስልክ ነው የምትቆረቆረው። ወይ መጽሐፍ አንብቢ ወይ ስራ ስሪ ስትባል አይ እኔ አልፈልግም ትላለች። ስራ ስሪ የተባለችው እንደው መስራቱ ይቅርና ኖርማል የራሷን ልብስ እድል እንድታጥብላት ትእዛዝ ሰጠቻትና እድልም እሺ ብላ ልታጠብ ከወጣችሁ በኋላ ልብሱን ቸክ ስትፈትሽ ኪሱን ሲጋራ አገኘ። ያን ሲጋራ እንግዲህ ራሷ የከተተችው መሆኑን ረሳ። እኔን ለማሳጣት ብለሽ ሆን ብለሽ ነው ኪሴ ውስጥ የከተትሽው ብላ ጮኸች። እንዲያውም እንግዲህ ኪስ የሚፈትሸው ሌባ ነው እንጂ ልብስ አጣቢ አይደለም ብላ ዲፋይን አድርገዋለች። ሜላት መቀበል ነው እንግዲህ እድል ለወደፊቱ ዕውቀት እንዲሆንሽ ልብስ ሳይፈተሽ አይታጠብም ብላታለች። ሜላት ግን በቃ እድል እዚህ ቤት በመኖሯ በጣም የተናደደች ስለሆነ የተለያዩ አዳዲስ ስድቦችንና ዛቻዎችን እያደረገችባት ነው።
ይህንን ነገር ግን ወይዘሮ ገነት ተደብቃ እያየች ነውና እድል የምታደርገው የምታሳያቸው እያንዳንዱ ነገሮች በሙሉ የብሌንን ትውስታ ስለሚቀሰቅሰው ፎቶ አውጥታ እያለቀሰችም ትገኛለች። ሜላት ወደ ውስጥ ስትገባ እንግዲህ ወይዘሮ ገነት እናቷ ፎቶ ፊት ለፊቱን እያለቀሰች ስታገኛት ኧረ ተይ እንግዲህ ተይ እንጂ ቢያንስ እኛ እኮ ልጆችሽ ነን እንዴት እኛ ልናስረሳሽ አንችልም ብላ ልትጎዘጎዝ ፈለገች። ነገር ግን ወይዘሮ ገነት የውልሽ ልጄ እናት መሆንን ይጠይቃል ይሄንን ለማድረግ ስለዚህ አንቺ ምንም ብትይ አልቀየምሽም ብላታለች። ግን ሜላት ይሄንን ነገር እሷን ለማጽናናት ሳይሆን ከሷ ላይ ትኩረት እንዳይነፈጋት ለማድረግ ነውና ፎቶውን ቆይ ላስቀምጠው ብላ ፎቶውን ወስዳለች። ወይዘሮ ገነት ግን በቀላሉ የምትጽናና አይደለች። ግን አሁን ኖርማል ምንድነው እድል እሷን ስለምታስታውሳትና ደስ ስለምትላት ጥሩ መንፈስም ለሜላትም ለመፍጠር ይመስላል። ትምህርት ቤት እንግዲህ አንድ ላይ ነው የምትጀምሩት በሚቀጥለውና ጥሩ ተፎካካሪ እንደምትሆኑ እጠብቃለሁ ላሸነፈ ደግሞ ሸልማለሁ ስትል ሜላት አንድ ነገር ተናገረች። እድል እስከዚያ ከጠበቀች ጥሩ ነው እንግዲህ እስከዛም ትቆይ ከሆነ እያለች ነው። እድል ግን በኮንፊደንስ ምንም እንዳታስብ ይቆያለሁ ብላታለች። ከወጣች በኋላ ግን ሜላት አንቺና እኔ በአንድ ትምህርት ቤት መቼም ቢሆን ልንማር አንችልም፣ ለሁሉም ተማሪዎች እንግዲህ አንቺ ሰራተኛ እንደሆንሽ እነግራቸዋለሁ እያለች ልታበሽቃ ስትሞክር እድል እንግዲህ እንዳንቺ ሁሉም ልጆች ደደብ ካልሆኑ በስተቀር ይሄ ምንም እኮ አያሳፍርም ብላ ራሷ እዚያው ላይ መልሱን መልሳላት አሳፍራታለች። እንግዲህ ሜላት በእያንዳንዱ ንግግሯ እድልን ለማናደር ነበር። እድል ደግሞ በቀላሉ የምትናደድ አልሆነች። ሮማን እንግዲህ ወደ ገጠሩ አባባ እየሄደች ነበረ። አሁን ደርሳለች። ቢንያም ተከትሎ አብሮ ደርሶ አሁን ሁሉን ነገር ነገረችው። እድለኛ ቤት ነች። በቃ ከስንት ጊዜ በኋላ እድል ተመልሳ ከእናቷ ቤት ገብታለች ስትለው እንዴት እንዳረጋገጠች ጠየቃትና ማረጋገጫ ያለችውን ነገር ነገረችው። አዎ ራሷ ናት፣ ግን አንድ ነገር እንዳታደርጊ እሷ በራሷ ጊዜ ትቆይና በራሷ ፍቃድ ትውጣ፣ አለበለዚያ የሚከተልሽ ነገር መጥፎ ነው ብሎ አባባ አስጠንቅቋታል። ግን ሮማን እያበደች ነው። እስካሁን ድረስ የለፋሁት ልፋት በቃ መና ቀረ ማለት ነው። በቃ ራሴን ማጥፋት አለብኝ እያለች እየተብከነከነች ነው። ከቤት ደግሞ እንግዲህ ወይዘሮ ገነት አሁንም ልትጽናና አልቻለችምና ፎቶውን አምጥታ አሁንም እያለቀሰች ነው። ሜላት ተመልሳ ስትመጣ ከፎቶ ፊት ለፊት አሁንም እያለቀሰች ስታገኛት እንደ አጋጣሚ እናቷን ለማጽናናት ባላዬ ነው ያደረገችው እንዲባልላት በሚመስል መልኩ በልጇ ነው ግን ሆም ብላ ፎቶውን ጣለችውና ወይዘሮ ገነትን አስቆጣቻት። በዚህ ጊዜ ምንድነው ከኔ ከልጅሽ ይሄ ፎቶ ይበልጣል ብላ ኖርማል ሁሉን ነገር ለማወቅና አረ ካንቺ አይበልጥም ለመባል የጠየቀችው ጥያቄ እንክት አንቺና የፎቶ ጭራሽ አትገናኙም፣ እንዲያው ፎቶ ምንም ቢሆን ይበልጥሻል ብላ ቁርጡን ነግራትና ሜላት ደግሞ ተናዳ ወደ ውጭ ይወጣች። ሌላው ደግሞ እንግዲህ ሮማን እንግዲህ በኋላ ማበድ ወይ መሞት ነው እያለች ከአባባ እንደተለየች ቢንያም ሄዶ ቢንያም እባላለሁ ብሎ አባባን ተዋውቆታል። በእድል ጉዳይ እንግዲህ ደግሞ ሌላ ሰው አዲስ ቢንያም የሚባል ሰው አባባ ስልፈልጎ ሲመጣ አባባም የተገረሙ ይመስላሉ። ደግሞ አንተ የትኛው ቢንያም ነህ? እሷን ልትጠቅም ነው ወይም ልትጎዳ ብለው ያሰቡ ይመስላሉ። ግን ምን እንደሚፈጠር እንግዲህ በሚቀጥለው የምናይ ይሆናል።